እንደውም በቃ ዝም ብዬ አንድ ፊልም ጨምራለሁ። ያው እስከዛ ራስን ካልደከመኝ ማለት ነው። ሰላም ሰላም ውድና የተከበራችሁ ሁለገብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አቤት 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 ድራማው እየተፋፋመ ሄደ ትላላችሁ። ርብቃ በክፍል 33 ይዘንላችሁ ከች ብለናል። ምንድነው የተፈጠረው? አቤት ርብቃዬ የት ነሽ? ነይ 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 ርብቃዬ ርብቃ ወደ ቤቷ ተመለሰች። ማሚቴና የርብቃ አጎት ተገናኙ፣ ተፋጠጡ። ምንድን ነው ነገሩ? ምንድን ነው ሚስጥራቸው? የደበቁት ሚስጥር ምንድን ነው? በክፍል 33 ይዘንላችሁ መጥተናል። እየገረብኩ አብሬያችሁ መቆየው ሜላት ነኝ። ቻናሉን ሰብስክራይብ፣ ላይክ አድርጉ፣ ኮመንት አድርጉ። ሀሳብ አስተያየታችሁን ከስር እያስቀምጣችሁ እስከ መጨረሻው ተከታተሉ። ምክንያቱም መጨረሻው ላይ ያለው ነው በጣም አጓጊው ድራማ ማለት ነው። መጨረሻውን ሳታዩ እንዳትሄዱ፣ ጠብቁ። እስከ መጨረሻው ሳታሳልፉ ተከታተሉ። ርብቃ ክፍል 33 ምን ተፈጠረ? የርብቃ አጎት በመጀመሪያ ርብቃ እና አጎቷ አንድ ላይ ነበሩ። ባለፈው እንዳያችሁት ያሳለፈችውን ነገር እያወራችለት ነበረ። ከዛ ወደ እዛ መመለስ አለብን። ምክንያቱም በቀደም ልክ የማሚቴን ፎቶ እያየ ባለበት ሰዓት ነበረ ቪዲዮ ያለቀው የተቋረጠው በክፍል 32 እና የሰውዬ ሴትዮዋን ማለት ምን ነው ደነገጥክ አጎቴ ምናምን እያለችው ነበር ያለቀው የዛኔ። ምክንያቱም ሰውየው ስለሚያውቃት ነበር የደነገጠው። ያላቸው የተደበቀ ሚስጥር እንዳላቸው ያስታውቃል። ምን ጠረጠርኩ መሰላችሁ? የሰውዬ የማሚቴ ባል እንዲሁም ደግሞ የመቲ አባት እንዳይሆን ተጠራጥሬያለሁ። ማሚቴ ደግሞ ወደቅኩ ብላ ራሷን የሳተች ወይም የማትናገር ማስታወስ የማትችል መስላ ሁሉንም ነገር እንደምታስታውስ ተናገረች። ማንኛውንም ነገር ሁሉንም አውቃ ዝም እንዳለች ተናገረች። ምንድን ነው? ለምንድን ነው መጀመሪያ ዝም ያለችበት ምክንያት? ማሚቴ ሚስጥርሽ ምን ነበር? ርብቃንስ በዛ ደረጃ ልታሰቃያት የፈለገችበት ምክንያቷ ምን ነበር? ልጄን ወደ ውጭ ሀገር ሽጠዋታል በማለት የእሷ አባት የርብቃ አባት ውጭ ነው የሚኖረው፣ ግን ልጄን ወደ ውጭ ሀገር ሽጧታል በማለት እና በመጠራጠር ነበረ በአጉል ወቀሳ ርብቃን በዛን ደረጃ ልትጎዳት የተነሳችበት ምክንያት። እናሳ አሁን ርብቃ አጎቷን እሺ ብላ ተስማምታለች። አቤልንም ነገሩት። አቤልም ለምን ምናምን አለ። ሁሉንም ነገር ነግሬዋለሁኝ፣ አሁን ሁሉንም ነገር አጎቴ ያውቃል አለችው። ከዛ አቤልም በቃ ሁላችንም ሶስታችንም አንድ አይነት ሀሳብ እያሰብን ስለሆነ ወደዛ መመለስ አለብን ብለው ተስማምተዋል። ከዛ እነ እዩና መቲም ከቤት ናቸው ያሉት። መቲ ደግሞ የገዛ እናቷን ማስታወስ ከቻለች በኋላ ምንም ማስታወስ መናገር መንቀሳቀስ ከጀመረች በኋላ የቤታችን ሰራተኛ የነሱ መጉዚት ነበርሽ ማነኝ ምናምን ስትላት የቤታችን መጉዚት ነበር፣ የልጆቹ የነሱ መጉዚት ነበርሽ፣ የትንሹ የባሌ መጉዚት ነበርሽ በፊት ለካ አታስታውሽም። አሁን ግን የቤታችን ሰራተኛ ነሽ። ወጥ ስትሰሪ አንድ አልጦሽ ወርቀሽ ነው ማስታወስ የማችው ልንገርሽ ብዬ ነው። ስለዚህ ተነሽና ቤት አዝጂ ትላታለች። ማሚቴን ማለት ነው መቲ። ከዛ እናቷ መሆኗን አታውቅም።
ማሚቴም ተነስታ ልክ እያስመሰለች ነው። በነገራችን ላይ ምንም አልሆነችም። ከዛ ደግፊኝ ተደግፊት እኔ አንቺን ነው የምደግፍሽ፣ ተነሽ እባክሽ ራሽን ችለሽ ቆሚ አታስመስይ እያለቻት ቆመች። ልክ ቆማ ስታበቃ ወደ ኋላ ነው ልክ ያዞራት መስላ ቁጭ አለችው፣ ማሚቴ ማለት ነው። ግን ማሚቴ ምንም አልሆነችም። ለምን አትሉኝም? ምንም አልሆነችም። ምክንያቱም አውቃ እያስመሰለች የምታደርገው የምታውቀው ነገር ስላላት ነው። ይህን ነገር ታክቲክ ግን እንዴት መጣላት? የእዩ ሴራ መጋለጫው ሰዓት ደረሰ አትሉ? እዩ የመጨረሻ ጊዜ እየደረሰ ነው። አንተ ሁሉንም ነገር አሁን የቀረው ምን ነበር? በሜት ስም አድርጓል። ከአመቲም ለመቀማት እየጣረ ነው። እሱንም ለመስማት ተዘጋጅታችሁ ጠብቁ። እንዳትወጡ ላይክ አድርጉ፣ ቪዲዮውን ኮመንትም አድርጉ፣ አይከፈልበትም። እና እዩ የመጨረሻው ጊዜ ደርሷል ማለት ነው። ስለዚህ እንደዛ እያደረገቻት ባለችበት ሰዓት እዩ መጣ። ምንድን ነው ምናምን ሲላት እያወራች እኮ ነው እንዴ ታወራለች፣ አስታወሰች እኮ ስትለው እንዴ ማሚቴ እውነቷን ነው ምናምን ውሸት፣ ኧረ አታስታውስም ምናምን መድኃኒቱ ወይ እንትን ብሎባት ተዛብቶባት ይሆናል ሲላት እንዴ እያወራች የነበር እኮ ነው የምልህ ትለዋለች። ከዛ ማሚቴም እያወራቻት እንደነበር ስትለው ማሚቴ ሲላት አቤት ልጅ አለችው አለ። ከዛ እዩ ነህ አይደል ስትለው ማሚቴ ማስታወስኩኝ እንዳትኝ አስታውሽ ምናምን ሲላት ከዛ ቆይታ ግን እኔ ማነኝ ማናችሁ አለች ተመልሳ ማለት ነው። ማስመሰል በዚህን ደረጃ ይኮንለታል ትላላችሁ። አረጊቷ አንዴ ፀጉር እየቀያየረች አንዴ አሁን ደግሞ ራሷን በመሳት አለማስታወስ በለመቻሏ ምናምን እያስመሰለች እና አንድ በአንድ ሴራቸውን ለማጋለጥ እየተጓዘች ነው። እሺ አትሉኝም? ከዛ እሱም እንደዛ ስትል ይኸውልሽ አታስታውስም እኮ ብዬሻለሁ ምናምን ሲላት እንዲህ አሁን እኮ እያወራች ነበር በስርዓት ምናምን ትለዋለች። ከዛ እሱም በቃሽ እሺ ብሎ ወደ ክፍላቸው ይገባሉ ማለት ነው። ወደ ክፍላቸው ሲገቡ አዙን መጣች እንዳጋጣሚ ወደሱ። ከዛ ማሚቴ ምናምን ስትላት ውሃ አምጪልኝ አለቻት። ውሃ መጣችላት። ውሃውን ስቀምሰው የሆነ ጨው ነገር ነው የመጠጠ። ይህን ውሃ አልፈልግም እኔ ትላታለች። ከዛ አልፈልግም ስትላት ከዛ ካልፈለግሽማ ብላ ሌላ ውሃ ቀይራ መጣችላት። ውሃውን ጠጣች። ቁጭ በይ አለቻት አዙን ማለት ነው። ማሚቴ ለምን ምናምን ስትላት አይ ቁጭ በይ አለቻት። ከዛ ቁጭ በይ ካለቻት በኋላ እንስማማ እኔና አንቺ ቁጭ በይ ምናምን ብላት ከዛ እኔ ሁሉንም ነገር አውቃለሁ አስታውሳለሁ። ስለዚህ እኔ የምልሽን ከተስማማሽ የአንቺም ነገር ይቀልልሻል ሁሉም ነገር። አዙን አሁን ልክ እሷ የሩቃ ልጅ እንደገደለችው አስመስለው በሱ እያስፈራሯት ነው። ማን መቲና ማሚቴ ማለት ነው። ማሚቴ ልጇ ልትገላት ብዙ ነገር እያደረገቻት እንደሆነ ስላወቀች አሁን ላይ የምታስበው ሀሳብ ትክክል ነው አይደለም ወይስ አሁንም ሌላ ተንኮል እያሰበች ነው የሚለውን ፈጣሪ ወቀው። እና ምንድነው አዙ ጋር ምን አለቻት? እኔ ሩቃን ማገዝ እፈልጋለሁ። ሩቃ የት ናት? ካምርሽ ነው? ሩቃን እየፈለግሻት ነው? ካምርሽ ነው ምናምን ትላታለች። ከዛ እንዴ አዎ ሩቃን ማግኘት እፈልጋለሁ። ሩቃን ምክንያቱም አዎ አሰቃይቻታለሁ። እኔም የሆነ የራሴ ነገር ነበረ። እሱን ለመበቀል ብዙ ነገር አድርጌያለሁ። አሁን ግን ህሊናዬን ማሳረፍ ስለምፈልግ መካስ እፈልጋለሁኝ እና እሷን ማገዝ እፈልጋለሁ ትላታለች። አዛዙም እውነትሽን ነው ግን ማሚቴ ስትላት አዎ እንደውም የሆነ ነገር አለ ለአንቺ እሰጥሻለሁ ትላታለች። ከዛ በኋላ አዙም እሺ በቃ መጀመሪያ አሻላለችም ነበር ያው በልጁ ባደረገችው ነገር ስታስፈራራት እና ብዙውን ነገር አውቃለሁ እንዲሁም ምርች መጥታ ወረቀት እንደወሰደች አውቃለሁ ምናምን ስትላት አዙም እውነት ነው የመሰላት። ከዛ እሺ በቃ ብላ ዝም ካለች በኋላ ወጥታ ለማነው ስሙ ለርች ደወለችላት። ርችን ደውላላት ስሚ ማሚቴ እኮ ተናገረች ምናምን ስትላት አንቺ ደግሞ ይሄን ነግሪ ነው እንደ በቃ ቻውን የስራ ላይ ነኝ ምናምን ስትላት
እንዴ ቆይ ልናግርሽ እኮ ነው እና ማሚቴ እኮ ተናገረች እና ትናገራ በፊት ስትነግራ የለ እንዴ ምንድን ነው አንቺ ምናምን ስትላት አይደለም እሱ ብቻ አይደለም ብዙ ነገር አለ እንደኛ የምናደርገውን ሁሉ ታውቃለች አውቃ ነው እንጂ ሁሉንም ታውቃለች ሁሉንም ታስታውሳለች ስትላት እስኪ እውነት በይ ሆነሽ ነው ምናምን ስትላት አዎ ነግራኛለች ስለዚህ እኛ የምናደርገውን ነገር ሁሉም ታውቃለች አንቺም እዚህ ቤት መጥተሽ ወረቀት እንደወሰድሽ ሁሉ ታውቃለች እና ሁሉንም ነገር ታውቃለች አሁን ግን ከጎናችሁ እኔ ላግዛችሁ እፈልጋለሁ ብላለች ስትላት ከምርሽ ነው አዙ ስትላት አዎ እንደዛ ብላኛለች ከምሬ ነው ግን አሁንም ሌላ ተንኮል እያሰበች መሆኗን አላውቅም እያሰበች ከሆነ እሷ ግን እንደዛ ብላለች ለማንኛውም መጠራጠር አይከፋም አንቺ ተጠንቀቂ ምናምን ትላታለች እሺ በቃ ያለውን ነገር አሳውቅሻለሁ ትላታለች ከዛ ተመለሰች ከስልክ ተመልሳ ማሚቴ የሆነ ወረቀት አምጥታ የቤት ወረቀት ነው ብላ አዙ ይህንን በቀደም ከወሰዳችሁት ወረቀት ጋር ወስደሽ ጨምሪው ስጫት ትላታለች ለማነው ስሟ ያንን ወረቀት እንዴት በቃ እንዴት ነው የማደርገው ውሰጂና ስጫት እዚህ መቀመጥ የለበትም እዚህ ካረግሹ ደግሞ እነሱ ስለሚያገኙት ውሰጂና ስጫት እሺ ብላ ያንን ወረቀት ይዛ ልትወጣ ስትል እዩ መጣ ማለት ነው እዩ ሲመጣ በር ላይ ሲገጣጠሙ ያው አዙ ትደነጋግጣለች ትደነባበራለች እና ተደነባበረች ተደነጋገጠች ከዛ ምንድነው የሚያደናብርሽ ምን ሆነሽ ነው ልትሄጂ ነው ምናምን ሲላት አይ አስቤዛ እኮ ልገዛ እኮ ነው አስቤዛ ልገዛ ልወጣ ስል እኮ ነው የመጣሁ አንተ ምናምን ትለዋለች እና በቃ ሂጂ ታዲያ በቃ እሺ ብላ ልትወጣ ስትል እንዴ ቆይ አንቺ እሺ ብለሽ እየሄድሽ እኮ ነው ብር እኮ አልሰጠሁሽም ምንድን ነው አንቺ ምናምን ሲላት አይ እኔ እኮ ከምቀሰቅሳችሁ ብዬ ብር ከራሴ ወስጄ እኮ ነው እየሄድኩ የነበረው ምናምን ስትለው ነው እንዴ በቃ እሺ ግዢ በኋላ ሰጥሻለሁ ምናምን ይላታል እሷ ግን ወረቀቱን ለርች ልሰጥ ነው የወጣችው ወረቀቱን ለርች ወስዳ ሰጠች ይሄ ወረቀት ይጠቅመናል ማሚቴ ናት የሰጠችን ይጠቅማል አንብቢው ምናምን ትላት አይ አዙ ማንበብ ብቻ እኮ ሳይሆን ግዴታ እውቀት ያለው ሰው የሆነ ወረቀት እንደሚጠቅምና እንደማይጠቅም የሚነግረን ሰው ያስፈልጋል ትላታለች ከዛ እሷም እውነት መስሏታል እንግዲህ ተቀብላታለች ዞሮ ዞሮ ወረቀቱን ግን ይጠቅማል ብለሽ የለ አንቺ ማንበብ እችላለሁ ብለሽ ለምን አታነቢውም ስላት ማንበብ አለማንበብ እኮ አይደለም እዚህ ጋር ጥቅምና ጉዳቱን የሚያውቅ የሚችል ግዴታ የሚያውቅ ሰው ያስፈልገዋል እና እሱን ነው እያልኩሽ ያለሁት ምናምን ትላታለች ከዛ በኋላ እሷም አዙም በቃ እሺ ብላ እኔም መመለስ አለብኝ ወደ ቤት ብላ ተመለሰች ልክ ስትመለስ ወደ ቤት እንደገባች ወደ እነ እዩ ክፍል ማለት ነው እና ከእሷ ጋር ደግሞ እዩ ከመቴ ጋር ጨነቀኝ አሁን ደግሞ ሌላ ችግር ግዴታ የቤቱ ስም ባንቺ መሆን የለበትም በእኔ ወይም በሌላ ሰው መዛወር አለበት እሱ ካልሆነ በቃ እኔ ደግሞ አንቺንም ማስጨነቅ አልፈልግም አንቺንም ደግሞ በቃ እንደዚህ ምናምን ሲላት እንዴ ምን ችግር አለው እኔ በአንተም ቢሆን በማንም ቢሆን እኔ ችግር የለውም ብቻ አንተ ከጭንቀት ምን ችግር አለው እውነትሽ ነው ተስማምተሻል እኔ እኮ በቃ ሳይቼ መንሳት አልፈለኩም ለአንቺ ሰጥቼ ሳበቃ እንደገና ድጋሚ ችግር የለውም በቃ አንተ ደስ የሚያሰኝ ወይም በቃ ህይወታችንን የሚቀይር ነገር ከሆነ ምንም ነገር ይሆናል እና ችግር የለውም በአንተ ስም ማዛወር ትችላለህ ምናምን ትለዋለች መቴ ከዛ እሱ በደስታ እሺ ብሎ ልክ ሊስማ ሲል በሩን ክፍት አድርጋ ገባች አዙ ማለት ነው ከዛ በጣም ተናደደ ኦፍ ምናምን አለ አብራው ነው ያለችው እንግዲህ ምን ከፈተችም አልከፈተችም ዞሮ ዞሮ አብረው እያደሩ እየዋሉ ነው ከዛ ምንድን ነው ሲላት ቅድም እኮ ያስቤዛውን ብር እንድትሰጥ ብዬ ነው ሳትረሳው ምናምን ስትለው እንዴ አንቺ ቆይ ምንድን ነው ምናምን በቃ የለኝም እንደውም አልሰጥሽም ሲላት እንዴ ቦስ ምን ሆነህ ነው ምናምን ትለዋለች ከዛ በቃ ስጣት አንተ ደግሞ ስጣት ስትለው መቴ አይ እሰጥሻለሁ በቃ ሂጂ ይላታል ከዛ እንደዛ ሲላት እሺ በቃ ሄድኩ እያለች ወደ በሩ ፊቷን አዙራ ወደሱ ነው ሄድኩ እያለች እንትን የሚላት ነው የመሰላት ሄደች ወጣች ማለት ነው ከዛ በኋላ እነሱም ከክፍል ወጥተው ወደ ሳሎን ሄዱ ወይዘሮ መቲና እዩ እንግዲህ የሴራው የተንኮለኛው ሰው ማለት ነው ከዛ ወደዛ እሷ እዛው እያለች ነው እንጂ የወጣው እሱ ወጥቶ ለሆነ ሰው ደውሎ ሁሉም ነገር ተስተካክሏል ምንም አላንገራገረችም ማዞር ትችላለህ ነው ያለች ምናምን አለ ብቻ እኔም እሷም የጠረጠርኳት ነገር አለ እዚህ ጋር ከዛ በኋላ በቃ ሁሉም ነገር በድል እየተጠናቀቀ ነው ምናምን ብሎ ደውሎ የሚያሳውቀው ሰው አለ ብቻ አሳወቀው ከዛ ሄዶ ሳሎን ላይ ቁጭ አለ ማለት ነው
እሷን አቀድማ ሄዳ ሳሎን ማሚቴን ተነሽ ምናምን እያለች ስታንገላታት የነበረው። ከዛ እሱ መጣ። ቁጭ ብለው ባሉበት መቲ እኔ ልወጣ ነው፣ ጓደኞችን ማግኘት አለብኝ እሄዳለሁ ምናምን አለችው። ከዛ እንዴት ነው እንዴ ጓደኞች አሁን በዚህ ሰዓት ጓደኛ ምናምን አንቺ ትያለሽ እንደ ምናምን ሲላት፣ እንዴ ምን ሆነህ ነው ይሁን ነው ጠረጠርክ እንዴ ፈርን እንትን አልክ እንዴ ምናምን ስትለው፣ አይ በቃ ሂጅሽ በቃ ምናምን ይላታል። እሺ በቃ ከፈቀድክልኝ ብላ መቲም ወታ ሄደች ማለት ነው። ወታ ስትሄድ ከዛ ማሚቴ ትክ ብላ እያየችው ነበር እሱ ማለት ነው። ከዛ አዙን ጠራትና እኔ ትክ ብላ እያየች ነው፣ ፊልም ማየት አልቻልኩም፣ ስለዚህ እዚህ ከፊት ለፊቴ ተቀመጭና ጋርጃት እኔን እንዳታየኝ ይላታል። ከዛ በኋላ አዝ ነው እንዴ እንደዚህ ብለሽ ቁጭ በይ ከሷ ፊት ለፊት እንዳታየኝ ተስተካክለሽ ምናምን ሲላት፣ ከዛ አዙ እንዴ ወገብ እኮ ያማል፣ እንዴት ነው ወገቤን እኮ አመመኝ፣ ወገብ እኮ ያማል ምናምን ስትለው፣ አይ ዝም ብለሽ ቁጭ በይ በቃ እንጂ እንዴ የ20 ደቂቃ ምናምን ፊልም ገና የ40 ምናምን ደቂቃ ፊልም ልታይ ነው እንደዚህ ቁጭ በይ ስትለው፣ ገና ሌላም እጨምራለሁ ይላታል። ከዛ ያው እንዲህ እያለ እነ ርብቃና እነ አቤል ከች አሉ እላችኋለሁኝ። ያለው ነገር ይሄ ነው። በቀጣይ በክፍል 34 ይጠብቁን። የዛሬው ድራማ በዚህ ተጠናቋል ማለት ነው። ስለተከታተላችሁን እናመሰግናለን።